በዓለም አቀፍ ደረጃ የተሸጠ ዕቃ አይመለስም የሚለው ሐሳብ የሚሰራው ዕቃው ጉድለት ከሌለበትና ገዢው በቀላሉ ሐሳቡን ሲቀይር ብቻ ነው። የተበላሸው ወይም ከተገለጸው ውጪ የሆኑ ዕቃዎች ግን በሁሉም ዘመናዊ የንግድ ሕግ መሰረት መመለስ፣ መጠገን ወይም መለወጥ እንዳለበት ይገለጻል። የተሸጠ ዕቃ የማይመለስበት ጽንሰ ሐሳብ በንግዱ ዓለም በስፋት የሚታወቅ መርህ ነው። ይህ መርህ ለሻጩም ሆነ ለገዢው የራሱ ጥቅምና ጉዳት አለው። ይህም በዓለም ዙሪያ ባሉ ሀገራት የተለያየ አተገባበርና የሕግ ገደብ አለው። በአንዳንድ ሀገራት ነጋዴው ሙሉ በሙሉ ይህንን መርህ ሲጠቀም፣ በሌሎች ቦታዎች ደግሞ የሸማች ጥበቃ ሕግ ይህንን ይሽረዋል። በሀገራችን የተሸጠ ዕቃ አይመለስም የሚል ጽሑፍ በገበያ ስፍራዎች ላይ አልፎ አልፎ ይታያል። ነገር ግን ውል የሌላቸው ሕግ መሳይ ሐሳቦች ስለመሆናቸው ባለሙያዎች ይገልጻሉ። በንግድ ስርዓት ውስጥ የጽንሰ ሐሳብ በአብዛኛው በነጋዴው ዘንድ እንደ መደበኛ የንግድ ልማድ ሲተገበር፣ በሌላ በኩል ደግሞ የተሸጠ ዕቃ አይመለስም የሚለው መርህ ደግሞ በራሱ ምርጫ ሐሳቡን ስለቀየረ ብቻ ዕቃውን እንዲመልስ አይፈቅድም። እንዲሁም ሸማች ከሱቅ ከመውጣቱ በፊት ዕቃውን በሚገባ መመርመር እንዳለባቸው ያሳስባል። ታዲያ በሀገራችን ያለው ልምድ ምን ይመስላል ስንል ነጋዴና ሸማችን አነጋግረናል። ሱሪ ጠቦኝ መሾላ ጠቅልዬ ሄጄ ተመልሼ ስመጣ 200 ብር ጨምረብኝ እና በዛው ደረጃ ገዝቻለሁ። ጨምረ ስትገዢ እንጂ ስትመልሺ ብዙም ደስተኞች አይደሉም። በንግድ ደረጃ ስትገዢን ከባከቡሻል፣ ልክ እንደ ታክሲ ስትወጪ በደንብ ያሳፍሩሻል። ስትወርጂ ደግሞ ያው የራስሽ ጉዳይ ይመልሱልኛል። እኔ እንዲህ ብሎኝም ማለት ነው ገዛለው ካልተስማማኝ ይመልሳል። በዚህ ምንም ችግር የለም። ካልተስማማኝ ካልፈለኩት ይመልሱልኛል። ችግር የለም ይመልሳል። በቃ ይመልሱልኛል። እኔ ተቸግሬ አላውቅም። በጸባይ ነው የምንይዛቸው ነጋዴዎችን። በጸባይ ከያሻቸው ነጋዴ ምንም እምቢ የሚለው ነገር የለም። ነጋዴዎች ያው መጀመሪያ ለመመለስ መነጋገር አለብሽ። ከሆነኝ ትመልስ፣ ካልሆነኝ ትመልስልኛለህ ወይ ልጆችም ሆነ ካልሆነ ትመልሳለህ ስትይ አዎ ብሎ በቃሉ እንትን ካለ ያው ኢትዮጵያዊ በቃሉ ታማኝ ነው። ከሆነ ሊቀይርልሽ ይችላል እንጂ ሊመልስልሽ አይችልም። መጠኑ ካነሰ መጠኑ ከበዛ ሊቀይርልሽ በመጠንሽ ሊቀይርልሽ ይችላል እንጂ ሊመልስልሽ አይችልም። አምኜ ነው የገዛሁት፣ አምኜ ነው የወሰድኩት። መልሼ ደግሞ ያው አልሆነም ብዬ ከመለስኩት የሚገጥማቸው ያው ቅሬታ ነው መጀመሪያ። ነገር ግን ምናልባት ምቹ ነገር ካለ ደግሞ ያው ተስማምተው ሊመልሱልኝ ይችላሉ። ግን በደስታ አይሆንም። እንደ ገዛውት ሰዓትና ጊዜ አይሆንም ስለዚህ የተሸጠ ዕቃ አይመለስም የሚባለው በአንዳንድ የንግድ ድርጅቶች ተለጥፎም ይታያል። ሸማቹም አልፎ አልፎ እንዲህ ተባልን የሚሉ ቅሬታዎች ይመጣሉ። ግን የተሸጠ ዕቃ አይመለስም የሚል በየትኛውም በሀገራችን ባሉ የሕግ ድንጋጌዎች ላይ የለም። መጀመሪያ ተነጋግሬ ነው የሚሸጠው። ለምሳሌ ልጅ የማይወደው ከለር ከሆነ ምንም ካልሆነ በነጋታ ወለቀን የሚመልሱት ከሆነ ችግር የለውም። በዛን መልስላቸዋለን። ጫማም አሁን ቁጥር በግምት ይወስዱና እዛ ልካቸው ላይሆን ይችላል። በነጋታው ቁጥር ስልክ ቁጥር እንቀያየራለን ይወስዳሉ። ካልወሰዱ ደግሞ ካልተመቻቸው ብሩን መልስላቸዋለን። ለምን ነገ ተመልሰው መጥተው የሚገዙን ከስተመር ናቸው። እኛ እንመልሳለን። ሪሲት ካለ ግዴታ ያው ብሩን አይመልሱም። እኔ በብዛት ባየሁት መሰረት ሰው ውል በገባሽ መሰረት ዕቃው ካልሆነኝ በሌላ ቀይራለሁ ወይም ካነሰ ወይ ከበዛ ምናምን ብለሽ ከተነጋገርሽ ባመጣሽው ሰዓት ይቀይርልሽ። ግን አመተሽ አው ዝም ብለሽ ወስደሽ መተሽ ይቀይርልኝ ወይ መልስልኝ ላይ መልስ ይችላል። ተጨቃጭቀሽ አንድ አልፎ 10% የሚመልሱ አሉ። ግን ብዙ ይመልሳል ብለሽ አታስቢ። ዕቃውን ሲመልሱ አዎ ያልተደረገ መሆኑን እንደገና ደግሞ ቀነ ገደብ ሰጣቸዋለሁ ወይ በንጋታ ወይ ሁለት ቀን ነው ሰጣቸው። ከዛ ከቆየ እንትን አላቸው ጭቃ ከነካው ቆሻሻ ነገር ከነካው አልመልስላቸው። እንደዚህ መሆን አለበት። አሁን ባለው ያው የገበያ ሁኔታ ብዙ ነገሮችን ቼክ አድርገን በገበያው ላይ ባለው ሁኔታ አይተን ስለምንገዛ ብዙ የገጠመኝ ነገር የለም እውነት ለመናገር። ነገር ግን ያው እዛው ላይ ወስጄው አቆይቼው ሳይሆን እዛው ስምምነት አድርገን የሚያዋጣኝ ከሆነ ወስዳለሁ፣ ካልሆነ ግን ያው ፍቼ ያው ይሄዳለሁ። እኛ ከከስተመሮቻችን ትልቅ ሆናቸው ደንበኞቻችን አይደሉ። ለነሱ ልብስ ቢወስዱ እንኳን እንቀይራለን፣ እንመልሳለን። ችግር ካለ ቀይረው ሳይዝ ቢጠባቸው ይቀየራሉ እየመለሱ ማለት ነው። ምክንያቱም ልብሱ ያለው እኛ ጋር ብቻ ስለሆነ ሌላ ቦታ የለም፣ የራሳችን ስለሆነ እዚህ እኛ የምናመጣው ስለሆነ
ኖርማል ነው እንቀይራለን። ብሩን እንፈልጋለን ካሉ ምን መልሳለን። ደንበኛ ትልቅ ነው ለኛ። በተለያየ ምክንያት መጋዘን ውስጥ ቆይቶ ሸማች ጋር ሊደርስ የሚችል ጉዳይ ነው። በእነዚህ ሂደቶች አንድ ዕቃ ጉለት ሊኖረው ይችላል። የሻጩ የገዢው ምንም አስተዋጽኦ ሳይኖርበት ማለት ነው። በዚህን ጊዜ ይሄ ዕቃ ስለተሸጠ አንዴ ተሽጧልና አንተም ገንዘብ ከፍለህበታልና እንደፈለክ አድርገው እንጂ አይመለስም የሚል የሕግ መሰረት የለም። ስለዚህ የተሸጠ ዕቃ ጉለት ካለበት ወይም ገዢው ለሚፈልገው ዓላማ የማይውልለት ከሆነ ይመለሳል ወይም ይቀየራል። በሌላ በኩል ደግሞ አንድ ደንበኛ ምርት ገዝቶ ከወሰደ በኋላ በምርጫ ስህተት ወይም በቀላሉ ስለማልፈልገው በሚል ምክንያት ተመልሶ ገንዘቡን መጠየቅ ወይም በሌላ ዕቃ መቀየር የማይችልባቸው ሁኔታዎች አሉ። በተለይ እንደ ምግብ ነክ የውስጥ ልብሶችና የግል ንጽህና መጠበቂያዎች ያሉ ምርቶች ከተገዙ በኋላ ከተመለሱ ለሌላው ሰው ለመሸጥ ያስቸግራል። ከመድኃኒት ጋር ተያይዞ ነው። መድኃኒት ሲጀመር ሸማች ዝም ብሎ መንገድ ላይ እንደ ቁስ አይገዛም። የሐኪም ወይም የዶክተሮች ትዕዛዝ ይፈልጋል። ግን እኛ ሀገር እኔም አንቺም እንደምናየው አንዳንድ ፋርማሲዎች ጋር እንደ ቁስ መድኃኒት ሲጠየቅና ሲገዛ እናያለን። ያ የተገዛው መድኃኒት እንግዲህ ሻጩ በምን አይነት ሁኔታ ይጠየቃል የሚለውን እንዳለ ትተን ያ ሸማች ያንን መድኃኒት ይዞ ከሄደ በኋላ አይ ይሄ መድኃኒት አይደለም እንፈልገው ይመለስልኝ ቢል ያ መድኃኒት ወይ መወገድ ነው ያለበት እንጂ ወደ ነበረበት ተመልሶ ለሌላ ያንን መድኃኒት ለሚፈልገው አካል የማይሸጥበት ሁኔታ አለ። ይሄ ሲባል ስለሚሸጥ ዕቃ አይመለስም የሚባል ሕግ የለም ብለን ይያል አይ መድኃኒትም ብገዛ ይመለስልኛል የሚል ግንዛቤ ማህበረሰቡ የተሳሳተ ግንዛቤ እንዳይዝ እግረ መንገዴን ለማስጨበጥ ስለፈለኩ ነው። የተሸጠ ዕቃ አይመለስም የሚለው የንግድ መርህ ዓለም አቀፍ የሕግ ጥበቃዎች ባሉባቸው ቦታዎች ሁሉ የሚሰራ አይደለም። የሸማች ጥበቃ ሕግ እንደሚለው አንድ ደንበኛ ጉድለት ያለበት የተበላሸ ወይም ከተነገረው መግለጫ ውጪ የሆነ ዕቃ ከገዛ ነጋዴው አልቀበልም ማለት አይችልም። ነጋዴው ዕቃውን መለወጥ ወይም ገንዘቡን መመለስ ግዴታ ያለበት ሲሆን ለደረሰኙ የሚቆረጠው ታክስ ሳይቀር የመቁረጥ መብት እንደሌለው ባለሙያዎች ይገልጻሉ። ታዲያ ሕጉን በመቃረን ይህንን ተግባር በሚፈጽሙ ነጋዴዎች ላይ ሕጉ እንዲህ ሲል ይደነግጋል። የአስተዳደራዊም ይሁን የወንጀል ቅጣት ይደነግጋል አዋጃችን። በተለይ ከዋስትና ጋር ተያይዞ የተከለከለ ድርጊት ነው፣ ወንጀል ነው። የአመታዊ ሽያጩን ከ5% እስከ 10% የአመታዊ ሽያጩን ከነዚህ ወደ 18 የተከለከሉ ድርጊቶች አሉ። እነዚህ የተከለከሉ ድርጊቶች ውስጥ አንዱ ዋስትና ነው። በዛ ዋስትና መሰረት ጉለት ኖሮ ዕቃው እንዲጠገንለት እንዲቀየርለት ወይም እንዲመለስለት በገባው ዋስትና ልክ ካልተወጣ የገንዘብ ቅጣት አለው። አልፎም ከ1 አመት እስከ 5 አመት በሚደርስ የወንጀል የእስራት ቅጣት አለው። ለኔ የማይሆነው ዕቃ ለሌላ ሰው ይሆናል ማለት ይዘቱን ካልቀየረ እንደገዛው ከሆነ ሳይሰበር ሳይቀየር ሳይቃጠል በውሃ ምንም ብልሽት ሳይኖር ለኔ የማይሆን ዕቃ ለሌላ ሰው ይሆናል። ስለዚህ አይ አንተ አንዴ ስለገዛ ላንተ አልቀይርም ወይም አልመልስም ማለት በነጋዴውና በሸማቹ መካከል ያለውን ቀጣይ የግብይት ስርዓት ያስተጋጉላል። አንድ ደንበኛ ያጣ ይሄዳል። ያን ደንበኛ ብቻ አይደለም ከዛ ደንበኛ ጋር የተያያዙ ዘመዶች ሊሆኑ ይችላሉ፣ በሱ በኩል ሊመጡ የሚችሉ ደንበኞችን ያጣል። ስለዚህ ያ ዕቃ ምንም አይነት የመልክ የይዘት ለውጥ ከሌለው ያን መልሶ ለዛ ሸማች የሚሆነውን ሰጥቶ ያንን ለሚፈልገው መሸጥ የነበረውን የግብይት ትስስር እንዲቀጥል ያደርጋል። ካልሆነ ግን ወደ መካሰስ፣ ወደ መጣላት፣ ወደ አለመግባባት ይኬዳል። ያ ደግሞ
በነጋዴውና በሸማቹ መካከል ያለውን እንዳልኩሽ የግብይት ሪሌሽንን ያበላሻል። ህጉ እንደሚለው ከሆነ ሸማች በገዛው ዕቃ ብቻ ሳይሆን በተጠቀመው አገልግሎት ካረካ የመመለስ መብት እንዳለው ሁሉ አገልግሎቱን ሲጠቀም ጉዳት ቢደርስበት ነጋዴው ሸማቹ ለሚደርስበት ኢኮኖሚያዊ እንዲሁም የጤና ካሳ እንዲሰጥ ያስገድዳል። ታዲያ የተሸጠ ዕቃ አይመለስምና ይመለሳል በሚለው ሐሳብ ላይ የነጋዴና የሸማች ግንኙነት የሚወሰን ስለመሆኑም ተገልጿል። የገዛው ዕቃ ጉድለት ካለበት ከሚኒስትር መስሪያ ቤቱ ጀምሮ ለሱ ባሉት ተጠሪ እስከ ወረዳ ባሉ የንግድ ቢሮዎች አልፎም ለፖሊስ የማመልከት መብት አለው። በተለይ ከዋስትና ጋር ይሄ አልቀይርም ቀይራለሁ ወይም ደግሞ በጉድለት ምክንያት የሚመጡ ሸማቹ ላይ የሚደርሱ ጉዳቶች ከአስተዳደራዊም አልፎ ወንጀል ጉዳዮች ስላላቸው የፖሊስም ኬዝ ነው። የተሸጠ ዕቃ አይመለስም የሚለው መርህ በኢትዮጵያ ውስጥ በንግድ ልማድ በስፋት የሚታወቅ ቢሆንም በህግ አውድ ግን የሸማቾች መብት ገደብ ይጥልበታል።